ስለ ራሳችን በእንግሊዘኛ ማውራት የ30 ቀን ትምህርት ቀን 12 ዛሬ እንማራለን። ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 11 ትምህርታችን ላይ የምንፈልገውን ነገር እንዲሁም ደግሞ የሚያስፈልገንን ነገር እንዴት አድርገን እንደምንናገር ተምረናል። በትምህርቱ መሰረት ፈተና ነበረን። ፈተናውንም 9 የምትሆኑ ተማሪዎች በዚች 2 ቀን ውስጥ ተሳትፎ አድርጋችኋል። የሁላችሁንም ሰምቻለሁ። በጣም አሪፍ ነበረ። ሁላችሁም በርቱልኝ። እንደተለመደው ስማችሁን በቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመግባታችን በፊት ይህን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ላይክ በማድረጋችሁ ዩቲዩብ ይህን ቪዲዮ ለብዙ ተማሪዎች እንዲደርስ ይረዳል። እንዲሁም ደግሞ እኔንም ቀጣይ ክፍሎችን ለመስራት ያበረታታኛል። በዛሬው ትምህርታችን ስለ ራሳችን 3 ነገሮችን የምናወራ ይሆናል። የመጀመሪያው I like የሚለውን የእንግሊዘኛ መነሻ ንግግር በመጠቀም ደስ የሚለንን ነገር መናገር። ሁለተኛው ደግሞ I love የሚለውን የእንግሊዘኛ መነሻ ንግግር በመጠቀም የምንወደውን ነገር መናገር። ሶስተኛ I hate የሚለውን መነሻ ንግግር በመጠቀም የምንጠላውን ነገር መናገር ይሆናል ማለት ነው። ሶስቱንም በየተራ እናያቸዋለን። የምንጀምረው ደስ የሚሉንን ነገሮች በመናገር ይሆናል ማለት ነው። ወደ ንግግሮቹ እንሂድ። I like Faven መነሻ ንግግራችን I like የሚለው ነው። የተሰመረው ቦታ ላይ ደግሞ ደስ የሚለንን ወይም የሚመቸንን ነገር በሙሉ እናስገባለን ማለት ነው። እዚህ ጋር የሰው ስም አስገብተናል። ፌቨን ይላል። እያንዳንዱን ብንተረጉመው አይ የሚለው እኔ ማለት ነው። ላይክ የሚለው ደግሞ ደስ የሚለን ነገር ወይም የሚመቸን ነገር ምንገልጽበት ነው። ስለዚህ ደስ ትለኛለች በሚለው እንተካዋለን። ፌቨን ደግሞ ራሱ ፌቨን ነው። ስለዚህ አይ ላይክ ፌቨን ስንል እኔ ፌቨን ደስ ትለኛለች ወይም እኔ ፌቨን ትመቸኛለች የሚል ትርጉም ይኖረዋል ማለት ነው። እኔ የሚለውን ስናስወጣ በአጭሩ ፌቨን ደስ ትለኛለች የሚል ትርጉም ይኖረዋል ማለት ነው። አፍራሽ ስናደርገው ዶንት የምትለዋን ከአይ አጠገብ እንጨምራለን። ስለዚህ አይ ዶንት ላይክ ፌቨን ይሆናል። አይ ዶንት ላይክ ፌቨን። እያንዳንዱን ስናየው አይ እኔ ነው። ዶንት ላይክ ሲሆን ደግሞ አፍራሽ ስለሚሆን አትመቸኝም ወይም ደስ አትለኝም የሚል ትርጉም ይኖረዋል። ፌቨን ደግሞ ራሱ ፌቨን ነው ማለት ነው። ስለዚህ አይ ዶንት ላይክ ፌቨን ስንል እኔ ፌቨን አትመቸኝም፣ በአጭሩ ፌቨን አትመቸኝም የሚል ትርጉም ይኖረዋል ማለት ነው። ከዚህ በኋላ ያሉትን ንግግሮች መስመሩ ላይ የተለያዩ ደስ የሚሉን ነገሮች እያስገባን እናያለን። I like her እሷ ደስ ትለኛለች። her ማለት እሷ ማለት ነው። I like him እሱ ደስ ይለኛል። him ማለት እሱ ማለት ነው። I like them እነሱ ደስ ይሉኛል። them ማለት እነሱ ማለት ነው። አሁን ደግሞ ድርጊቶችን እያስገባን እንያ። I like reading ማንበብ ደስ ይለኛል። reading ማለት ማንበብ። I like cooking ምግብ መስራት ደስ ይለኛል። ኩኪንግ ማለት ምግብ መስራት። I like animals እንስሳ ደስ ይለኛል። animals ማለት እንስሳት። I like fruit ፍራፍሬ ደስ ይለኛል። ፍሩት ማለት ፍራፍሬ።
አሁን ደግሞ ትንሽ ለየት ያለ ንግግር እንያ። I like my home. I like my home. ማይ ማለት የኔ ማለት ነው። ሆም ደግሞ ቤት ነው። ስለዚህ ማይ ሆም ስንል የኔ ቤት ወይም ደግሞ ቤቴ ያልን ነው። ስለዚህ I like my home ስንል ቤቴ ደስ ይለኛል። I like my job. I like my job. My job ማለት የኔ ስራ ማለት ነው ወይም ስራዬ። ስለዚህ ስራዬ ደስ ይለኛል። አሁን ደግሞ የምንወዳቸውን ነገሮች እንያ። ላይክ እና ላቭ የሚለያየው የስሜቱ መጠን ነው። ላቭ ሲሆን በጣም ጠንከር ያለ ስሜት ይሆናል፣ መውደድ ይሆናል። ላይክ ግን ቀለል ያለ ነገር፣ ደስ የሚለን ነገር፣ የሚመቸን ነገር ይሆናል ማለት ነው። አብዛኛውን ጊዜ ላይክ የምንጠቀመው ለነገሮች ወይም ለምናደርጋቸው ክንውኖች ነው። ላቭ የምንጠቀመው ደግሞ ለሰዎች ወይም ጥልቅ ፍቅር ላለን ነገር ይሆናል ማለት ነው። ወደ ንግግሩ ስንመጣ I love ዳግም። I love ዳግም። መነሻ ንግግራችን I love የሚለው ይሆናል። በመቀጠል የምንወደውን ሰው ሊሆን ይችላል ወይም ነገሮች በመስመሩ ላይ እናስገባለን ማለት ነው። እዚህ ጋር እያንዳንዱን ስንተረጉም አይ ማለት እኔ ነው። ላቭ ደግሞ መውደድ ስለሆነ እወደዋለሁ በሚለው እንገልጸዋለን። ዳግም ደግሞ ራሱ ዳግም ይሆናል ማለት ነው። ስለዚህ አይ ላቭ ዳግም ስንል እኔ ዳግምን እወደዋለሁ ይሆናል። በአጭሩ እኔ የሚለውን ስናጠፋው ዳግምን እወደዋለሁ ይሆናል። አፍራሽ ማድረግ እንችላለን። ዶንት የሚለውን እንጨምራለን። ስለዚህ አይ ዶንት ላቭ ዳግም ይሆናል። አይ እኔ ነው። ዶንት ላቭ ደግሞ አልወደውም ይሆናል ማለት ነው። ስለዚህ አይ ዶንት ላቭ ዳግም ስንል እኔ ዳግምን አልወደውም፣ በአጭሩ ዳግምን አልወደውም ይሆናል። ሌሎች ንግግሮችን መስመሩ ላይ እየተካን እንያ። አይ ላቭ ሄር። አይ ላቭ ሄር፣ እሷን ወዳታለሁ። ሄር ማለት እሷ። አይ ላቭ ሂም። አይ ላቭ ሂም፣ እሱን ወደዋለሁ። ሂም ማለት እሱ። አይ ላቭ ዘም። አይ ላቭ ዘም፣ እነሱን እወዳቸዋለሁ። ዘም ማለት እነሱ። አይ ላቭ ሚውዚክ። አይ ላቭ ሚውዚክ፣ ሙዚቃ እወዳለሁ። ሚውዚክ ማለት ሙዚቃ። አይ ላቭ ችልድረን። አይ ላቭ ችልድረን፣ ልጆች እወዳለሁ። ችልድረን ማለት ልጆች። ድርጊት ስናይ ደግሞ አይ ላቭ ለርኒንግ። አይ ላቭ ለርኒንግ፣ መማር እወዳለሁ። ለርኒንግ መማር። አይ ላቭ ቲቺንግ። አይ ላቭ ቲቺንግ፣ ማስተማር እወዳለሁ። ቲቺንግ ማለት ማስተማር። አይ ላቭ ማይ ፋሚሊ። አይ ላቭ ማይ ፋሚሊ፣ ቤተሰቤን እወዳለሁ። ማይ ፋሚሊ ማለት የኔ ቤተሰብ ወይም ቤተሰቤ። አይ ላቭ ማይ ፍሬንድስ። አይ ላቭ ማይ ፍሬንድስ፣ ጓደኞቼን እወዳለሁ። ማይ ፍሬንድስ የኔ ጓደኞች ወይም ጓደኞቼ። ሶስተኛ ላይ የምናየው ደግሞ የምንጠላቸውን ነገሮች የምንናገርበት ነው። መነሻ ንግግራችን አይ ሄት የሚለው ይሆናል። በመቀጠል መስመሩ ላይ የምንጠላውን ሰው ወይም ነገሮች እናስገባለን ማለት ነው። አይ ሄት ሊዲያ። አይ ማለት እኔ፣ ሄት ደግሞ ጥላቻ ስለሆነ መጥላት ስለሆነ እጠላታለሁ በሚለው እንተካዋለን። ሊዲያ ደግሞ ራሱ ስሙ ነው ማለት ነው። ስለዚህ አይ ሄት ሊዲያ ስንል እኔ ሊዲያን እጠላታለሁ።
እኔ የሚለውን ስናስወጣ ሊዲያን እጠላታለሁ ብቻ ይሆናል ማለት ነው። አፍራሽ ስናረገው ዶንት የሚለውን ከአይ አጠገብ ማስገባት ነው። ስለዚህ አይ ዶንት ሄት ሊዲያ። አይ ማለት እኔ ነው። ዶንት ሄት ሲሆን ደግሞ አልጠላትም ይሆናል። ሊዲያ ደግሞ ሊዲያ ነው ማለት ነው። ስለዚህ አይ ዶንት ሄት ሊዲያ ስንል እኔ ሊዲያን አልጠላትም። በአጭሩ ሊዲያን አልጠላትም ይሆናል። አይ ሄት ሄር። አይ ሄት ሄር እሷን እጠላታለሁ። ሄር ማለት እሷ። አይ ሄት ሂም። አይ ሄት ሂም እሱን እጠላዋለሁ። ሂም እሱ። አይ ሄት ዘም። አይ ሄት ዘም እነሱን እጠላቸዋለሁ። ዘም ማለት እነሱ። አይ ሄት ኖይዝ። አይ ሄት ኖይዝ ጫጫታ እጠላለሁ። ኖይዝ ማለት ጫጫታ። አይ ሄት ላይስ። አይ ሄት ላይስ ውሸት እጠላለሁ። ላይስ ማለት ውሸት። አይ ሄት ዌይቲንግ። አይ ሄት ዌይቲንግ መጠበቅ እጠላለሁ። ዌይቲንግ ማለት መጠበቅ። አይ ሄት ረኒንግ። አይ ሄት ረኒንግ መሮጥ እጠላለሁ። ራኒንግ ማለት መሮጥ። አይ ሄት ማይ ላይፍ። አይ ሄት ማይ ላይፍ ህይወቴን እጠላለሁ። ማይ ላይፍ ማለት የኔ ህይወት ወይም የኔ ኑሮ እንደማለት ነው። አይ ሄት ማይ ቦስ። አይ ሄት ማይ ቦስ አለቃዬን እጠላለሁ። ማይ ቦስ የኔ አለቃ ወይም አለቃዬ። ትምህርታችንን ጨርሰናል። ወደ ቀን 13 ፈተና ከመሄዳችን በፊት በቀን 12 ፈተና ላይ የተሳተፋችሁ ተማሪዎችን እንጠራለሁ። አስራት፣ ዘነበች፣ መቅደስ፣ መሰረት፣ ገነት፣ ኢክራም፣ ሳላዲን፣ ሰላም እና ቤቴልሄም ናችሁ። በጣም ጎበዞች፣ በርቱልኝ፣ በዚሁ ቀጥሉ። የቀን 13 ፈተናችን አንደኛ ጥያቄ ደስ የሚላችሁን ነገር መናገር፣ ሁለተኛ የምትወዱትን ነገር መናገር፣ ሶስተኛ የምትጠሉትን ነገር መናገር። ሶስቱም ውስጥ 5 ንግግሮች ትናገራላችሁ። ዛሬ ከተማርናቸው ላይ መውሰድ ትችላላችሁ፣ ወይም ደግሞ በራሳችሁ መስመሩ ላይ የፈለጋችሁትን ነገር አስገብታችሁ መናገር ትችላላችሁ። በአጠቃላይ 15 ንግግሮች ከታች በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዝኛ ቴሌግራም አካውንት በመግባት ድምጻችሁን ቀርታችሁ ትልካላችሁ ማለት ነው። የሁላችሁንም እጠብቃለሁ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።